ኦሪት ዘዳግም አንድምታ ትርጓሜ ምዕራፍ 1 ተራ ቁጥር 1 ዝንቱ ውእቱ ነገር ዘነገሮሙ ሙሴ ለኩሉ እስራኤል በማዕዶተ ዮርዳኖስ በመንገለ ዓረብያ በሃበ ባሕረ ኤርትራ በማእከለ ፋራን ወጦፌል ወሉባን ወአውሎን ወዘኬሬስያ በኬሬስያና በአውሎን በሉባንና በጦፌል በፋራን መካከል ባለችው በኤርትራ ባሕር ዘንድ በሞዓብ በስተግራ በኩል በዮርዳኖስ ማዶ ዮርዳኖስን ሳይሻገሩ ለእስራኤል ልጆች ሁሉ ሙሴ የነገራቸው ነገር ይሄ ነው። ተራ ቁጥር 2 ወአሱር መዋዕልም ኮሬብ በፍኖተ ደብረ ሴይር እስከ ቃዴስ በርኔ ዝንቱ ውእቱ ዘነገሮሙ ያለውን አሁን አመጣው። ወደ ሴይር ተራራ በሚወስደው ጎዳና አጠገብ ካለው ከኮሬብ ጀምሮ እስከ ቃዴስ በርኔ ድረስ የሆነውን ነገር 10 ቀን ጉባኤ አድርጎ ነገራቸው። ከኮሬብ ጀምሮ እስከ ቃዴስ በርኔ ድረስ 10 ቀን ተጉዘው ነበር። 10 ቀን የሆነውን ነገር 10 ቀን ጉባኤ አድርጎ ነገራቸው። ተራ ቁጥር 3 ወኮነ አመ 40 አመ አሱር ወአሚሩ ወርህ አመ ሰርቀ ወርህ ነገሮሙ ሙሴ ለኩሉ ደቂቀ እስራኤል ኩሎ ዘአዘዞ እግዚአብሔር ይንግሮሙ። እስራኤል ከግብፅ ምድር በወጡ በ40ኛው ዘመን በ11ኛው ወር 40 ዓመት ሆናቸው። በ11ኛው ወር በየካቲት መባቻ ይነግራቸው ዘንድ እግዚአብሔር ያዘዘውን ሁሉ ሙሴ ለእስራኤል ልጆች ነገራቸው። ተራ ቁጥር 4 እምድኅረ ቀተልዎ ለሴዎን ንጉሠ አሞሪዮን ዘይነብር ውስተ ሐሴቦን ወለዐግ ንጉሠ ባሳን ዘይነብር ውስተ አስጣሮት ወኤንድራይን በማይዶተ ዮርዳኖስ ውስተ ምድረ ሞዓብ በሐሴቦን የሚኖር የአሞሬውን ንጉሥ ሴዎንንና በአስጣሮትና በኤድራይን የሚኖር የባሳንን ንጉሥ ዐግን ከወጉና ካጠፏቸው በኋላ በዮርዳኖስ ማዶ በሞዓብ አውራጃ ሳሉ ሙሴ እንዲህ ነገራቸው። ተራ ቁጥር 5 ወአዘ ሙሴ ይንግር ዘንተ ሕገ ሙሴም ይህንን ሕግ ይነግራቸው ጀመር። ሕጉም እግዚአብሔር ለሙሴ ነገረው ነው። እግዚአብሔር ለሙሴ ይህንን ሕግ ለእስራኤል ንገር ብሎ ያዘዘውን ከእግዚአብሔር የሰማውን ሕጉን ለእስራኤል መንገር ጀመረ። ተራ ቁጥር 6 ወይቤ እግዚአብሔር አምላክነ ነገረነ በኮሬብ ወይቤለነ አከለክሙ ሀዲሮቱ ውስተ ዝንቱ ደብር። ፈጣሪያችን እግዚአብሔር በኮሬብ ሳለን በዚህ ተራራ መኖሩ ይበቃችኋል እንዳለን አስታውሱ አለ። ተራ ቁጥር 7 ተንስኡ እንከ ወሁሩ ወባኡ ውስተ ደብረ አሞሬዎን ውስተ ኩሉ ማኅደረ ዓረባ ወውስተ ኩሉ ደብሩ ወውስተ ኩሉ ገዳሙ። ተነሱና ሂዳችሁ ወደ አሞሬዎን ተራራ በምዕራቧ በኩል ወዳለው ተራራ ግቡ። ዓረባ ስመ ሀገር ነው። ዓረባ ወደሚባል ሀገር ወደ ተራራውና ወደ ምድረ በዳው ሁሉ ሂዱ አላቸው። ወውስተ ሊባ ወውስተ ጰራሊው ዘምድረ ከናን ወአንጢ ሊባኖስ እስከ ፈለግ አብይ ፈለገ ኤፍራጥስ በዓረባ በስተቀኝ በኩል ወዳለችው ማዕዝን ሊባ ስመ ሀገር ነው። ሊባ ወደሚባል ሀገር በከነዓን አውራጃ ወዳለችው ጠጠር ግቡ አለ።
ጰራልያ ጰራልያ ገጠር ጠጠር ማለት ነው። ጰራልያ ማለት ገጠር ጠጠራማ መሬት ማለት ነው። አንጢ ሊባኖስ ወደሚባለው አገር እስከ ታላቁ ወንዝ እስከ ኤፍራጥስ ድረስ ሄዳችሁ በዚያ ተቀመጡ አላቸው። ይህንንም ይነግራቸው ጀመር። ምስሌነ አሁን እንደኔ ነውና ሙሴ ተነስታችሁ ሂዳችሁ ወደ እነዚህ አገሮች ግቡ አላቸው። ተራ ቁጥር 8 ናሁ ወሀብኩክሙ ይእተ ምድረ እንተ መሃልኩ ለአበዊክሙ ቅድሜክሙ ለአብርሃም ወለይስሐቅ ወለያዕቆብ ከመ አኀቦሙ ሎሙ ወለዘርኦሙ እምድኅሬሆሙ ምድረ እንተ ታውዝ ሀሊበ ወማረ ለአባቶቻችሁ ለአብርሃም ለይስሐቅ ለያዕቆብ ከእነሱ በኋላ ለልጆቻቸው እሰጣቸው ዘንድ አወርሳቸው ዘንድ የማልሁላቸውን ተድላ ደስታ የሚገኝባትን ሀገር በፊታቸው የምታዩዋትን ያችን ምድር እነሆ ሰጥቻችኋለሁ አለ እግዚአብሔር ብሎ ነገራቸው። ተራ ቁጥር 9 ወቤለክሙ በውእቱ መዋዕልን ዘእብል ኢይክል ባሕቲቴ ክሂሎተክሙ ሙሴም እንዳለ ብቻዬን እናንተን መስራት መቅጣት አይቻለኝም፣ ከእናንተ ጋር ብቻዬን መከራከር አይቻለኝም ብዬ ነገርኳችሁ አላቸው። ተራ ቁጥር 10 እስመ አብዝሃነ እግዚአብሔር አምላክነ ወናሁ ብዙኃን አንትሙ ዮም ከመ ከዋክብተ ሰማይ ፈጣሪያችን እግዚአብሔር በቸርነቱ አብዝቷችኋል። አስቀድሞ ለአባታችን ለአብርሃም ዘርህን እንደ ሰማይ ከዋክብትና እንደ ምድር አሸዋ አበዛለሁ ብሎ ነበርና አሁንም እግዚአብሔር እናንተን በቸርነቱ አብዝቷችኋልና እነሆ እኔ እናንተም ዛሬ እንደ ሰማይ ኮከብ እንደ ባሕር አሸዋ በዝታችኋልና ብቻዬን እናንተን መስራት መቅጣት አይቻለኝም አላቸው። ተራ ቁጥር 11 ወያብዝክሙ እግዚአብሔር አምላኮሙ ለአበዊነ ምእልፊተ ወይባርክሙ በከመ ይቤለክሙ መሆኑንስ የአባቶቻችን ፈጣሪ እግዚአብሔርም አብዝሆ አበዝሃክሙ ወባርኮ ባርከክሙ እንዳለ የብዙ አድርጎ ያብዛችሁ ፈጽሞም ያክብራችሁ አለ። ተራ ቁጥር 12 ወፎ እክል ባሕቲቴ ጻማክሙ ወስራሃክሙ ወተባህሎተክሙ ነገር ግን የብቻዬን ክርክራችሁንና ድካማችሁን መስማት እንደምን እችላለሁ አላቸው። ለእናንተ ለሁላችሁ ዳኝነት መስጠት አይቻለኝም ሲላቸው ነው። ሁላችሁንም በዳኝነት መመልከትና ማየት የሁላችሁንም ችግር መፍታት ለሁላችሁም ዳኝነቱን የብቻ መበየን አይቻለኝም እያላቸው ነው። ተራ ቁጥር 13 አምጽኡ ለክሙ እደወ ጠቢባነ ወለባውያነ ወማእምራነ እምነገሪክሙ ወእሰይሞሙ ለኩሎሙ መሳፍንቲክሙ ብልሆችንና አዋቂዎችን አስተዋይ የሆኑ ሰዎችን ከየነገዳችሁ መርጣችሁ አምጡና እኔ ሹማምንት አድርጌ እሾምላችኋለሁ አላቸው። ጠቢባን የእጅ ጥበብ ያላቸውን ነው። ልባውያን የልብ እውቀት ያላቸውን ነው። ማእምራን የወል ነው። ሁሉንም አዋቂ ማለት ነው። ተራ ቁጥር 14 ወአውሳእክሙኒ ወትቤሉኒ ሰናይ ዝንቱ ቃል ወትቤሉኒ ግበር ከማሁ እናንተም ይህ የተናገርከው በጎ ነገር ነውና እንደ ተናገርከው አድርግልን ብላችሁ መልሳችሁልኝ ነበር አላቸው። ተራ ቁጥር 15 ወነሳይኩ እሙስቴትክሙ እደወ ጠቢባነ ወማእምራነ ወለባውያነ ወሴምክዎሙ ላዕሌክሙ ይኩኑ ክሙ መላእክተ አሰርቱ ምዕት ወመላእክተ ምዕት አሰርቱ ምዕት ወመላእክተ
ምይት ወመላይክተ ሃምሳ ወመላይክተ አሰርቱ ወጸሐፍቶሙ ለመኳንንቲክሙ ከእናንተ ወገን ብልሆችን አዋቂዎችን መርጬ የሺህ አለቃ፣ የመቶ አለቃ፣ የሃምሳ አለቃ፣ የአስር አለቃ የሆኗችሁ ዘንድ ሾምሁላችሁ። ጸሐፍቱም ለመኳንንቶቻችሁ ሾምሁላችሁ። ጸሐፍቱንም ለመኳንንቶቻችሁ ሾምሁላችሁ አለ። ኦሪት ዘጸአት ምዕራፍ 18 ቁጥር 25 ላይ ያለውን እዚህ ላይ ተናገረው። ተራ ቁጥር 16 ወእቤሎሙ በውእቱ መዋዕል ስምዑ ማእከለ አኀዊክሙ ወማእከለ ግዩር ወማእከለ ብእሲ ወእሁሁ ዋግቡ ፍታ በጽድቅ ወንድም ከወንድሙ ጋር በተጣላ ጊዜ በወንድማችሁ በእስራኤልና በመጻተኛው መካከል ያለውን ነገር ሰምታችሁ በእውነት ፍረዱ አለ። እንዲህም የሚላቸው መርጦ የሾማቸውን ሹማምንቱን ነው። ተራ ቁጥር 17 ወኢትንሥኡ ገጸ በፍትሕ ኢለ ንዑስ ወኢለ አብይ ወኮንኑ በጽድቅ ወኢትንሥኡ ገጸ ሰብ እስመ ፍትሕ ዘእግዚአብሔር ውእቱ። በእውነት በፍርድ ጊዜ ለትንሹም ለትልቁም ፊት አይታችሁ አታድሉ፣ እውነትን ፍረዱ እንጂ አለ። በእውነት ፍረዱ፣ ፍርድ የእግዚአብሔር ገንዘብ ነውና የሰውን ፊት አይታችሁ አታድሉ አለ። ወለመ ወዘአጸበክሙ ነገር ተዐርጉ ኀቤ ወሰምዖ። ነገሩ ግን የከበደባችሁንና የረቀቀባችሁን ነገር ፍርድ ቢኖርም ነገሩ ባይገባችሁ በይግባኝ ወደ እኔ አድርሱትና እኔ እሰማዋለሁ። እኔም እሰማዋለሁ ብዬ ነገርኳቸው። እኔም ሰምቼ እኔ እፈርድላችኋለሁ ብዬ የነገርኳችሁን አስቡ አለ። ተራ ቁጥር 18 ወአዘዝኩክሙ በውእቱ መዋዕል ኩሎ ቃለ ዘትገብሩ። የምትፈርዱትን ፍርድ ሁሉ በዚያ ወራት አዘዝኳችሁ ይላቸዋል። ለዳኞቻችሁም መርጬ ለሾምሁላችሁም ለዳኞቻችሁ መፍረድ የሚገባቸውን ከእግዚአብሔር የተነገረኝን የሕጉን ፍርድ ሁሉ ነገርኳቸው አለ። ተራ ቁጥር 19 ወግእዝነ እምኮሬ ወሆርነ ኩሎ ዝግተ ገዳመ አብየ ወግሩመ ዘርኢክሙ በፍኖተ ደብረ አሞሬው ወንዘ ከመ አዘዘነ እግዚአብሔር አምላክነ ወበጻእነ እስከ ቃዴስ በርኔ። ፈጣሪያችን እግዚአብሔር እንዳዘዘን ከኮሬብ ተነስተን ተጉዘን በአሞሬውን ተራራ ላይ ያያችሁትን ያንን የሚያስፈራ ታላቅ ምድረ በዳ ሂደን እስከ ቃዴስ በርኔ ድረስ ደረስን አለ። እንግዲህ ሙሴ ገና በሲና በረሃ ሳሉ የነገራቸውንና የሰራውን ሥራ ድጋሜ እያስታወሳቸው ነው። ተራ ቁጥር 20 ወነገርኩክሙ በውእቱ መዋዕል ወእቤለክሙ ብፅዑ እስከ ደብረ አሞሬዎን ዘይሁበክሙ እግዚአብሔር አምላክክሙ። በዚያ ወራት ፈጣሪያችን እግዚአብሔር እስከሚያወርሳችሁ እስከ አሞሬዎን ተራራ ድረስ ሂዱ ብዬ ነገርኳችሁ። ተራ ቁጥር 21 ወናሁ ርእዩ ከመ ወሀበክሙ እግዚአብሔር አምላክክሙ ይእተ ምድረ ቅድመ ገጽክሙ። ፈጣሪያችሁ እግዚአብሔር በፊታችሁ ያለችውን ያችን ሀገር እንደሰጣችሁ እንዳወረሳችሁም እነሆ እወቁ አስተውሉ አለ። ፈጣሪያችሁ እግዚአብሔር ያደረገላችሁን እንዳትረሱ አለ። እርጉ እንከ ወተዋረስዋ በከመ ይቤሎሙ እግዚአብሔር አምላኮሙ ለአበዊነ ኢትፍርሁ ወኢትደንግጹ። የአባቶቻችን የአብርሃም የይስሐቅ የያዕቆብ ፈጣሪ እግዚአብሔር አምላካችን ያችን ምድር ትወርሷታላችሁ እንዳላቸው እናንተ ወጥታችሁ ያችን አገር ውረሷት፣ አንወርስም በማለትም እንዳትፈሩ እንዳትጠራጠሩና እንዳትደነግጡ አለ።
ከአሕዛብ የተነሳ ፈርታችሁ ድንግጦች እንዳትሆኑ አለ። ተራ ቁጥር 22 ወእምዝ መጻእክሙ ኩልክሙ ሀቤ ወትቤሉኒ ንፍየኑ እደወ ቅድሜነ ይርአይዋ ለይእቲ ምድር ለነ ወይዜንወነ ለይእቲ ፍኖት እንታለወነ ንርክ ውስቴታ ወለአህጉሪነ እላሃለወነ ንባ ውስቴቶን ከዚህም ሁላችሁ ወደ እኔ መጥታችሁ አስቀድመን ያችን አገር የሚጎበኙ ጎብኞችን እንላክና ያችን አገር ይዩልን። እነርሱም አይተው መጥተው ወደ እርሷ መግባት ይቻለን ዘንድ ያለንን የዚያችን አገር ጎዳናዋን የምንወርሳቸውን አገሮች ወሬ ይንገሩን አላችሁኝ አላቸው። ተራ ቁጥር 3 ዋደመኒ ውእቱ ነገርክሙ ወነሳይኩ እምኔክሙ 10 ወክልኤተ እደወ በበአሐዱ ብእሲም ነገድ። እኔም ያ ነገራችሁ ደስ አሰኘኝና ከየነገዳችሁ አንዳንድ ሰው አውጣጥቼ 12 ሰዎችን ያችን አገር ጎብኝተው እንዲመጡ ሰደድኩኝ። ተቀበልሁ። ከዚያ በኦሪት ዘኍልቍ ጌታ ሙሴን ፈኑ እደወ ሰብአ ዓይን አለው ይላል። ከዚህ ደግሞ ሕዝቡን ፌኑ እደወ ብለው ጠየቁት ይላል። ይህ እንዴት ነው? አይጣላምን ቢሉ አይጣላም። ነገሩ እንደ ኦሪት ዘኍልቍ ነው። ጌታ ፈኑ ሰብአ ዓይን ብሎታል። ከዚህ ጌታ እንዳዘዘው አውቀው እነሱም ፌኑ እደወ ብለውታልና አይጣላም። ጌታ ፈኑ ሰብአ ዓይን ቢለው ሂዶ ከየነገዳችሁ አንዳንድ ሰው አውጡ ምረጡ አላቸው። አውጣተው መርጠው ይዘው መጥተው ይዘው ሂደው ንፌኑ እደወ ብለውታልና እንዲህ አለ። ተራ ቁጥር 24 ወሖሩ ወዐርጉ ውስተ ደብር ወበፁ ውስተ ቈላተ አጽቅ ወርእይዋ። እነዚያም ያችን አገር እንዲጎበኙ ተመርጠው የሄዱት ሰዎች ጎብኞቹም ሂደው ወደ ተራራው ወጥተው የወይን ዘለላ ካለበት ቆላ ደርሰው ያችን አገር ጎበኟት። ተራ ቁጥር 25 ወነሱ ምስሌሆሙ እምፍሬሃ ለይእቲ ምድር ወአምጽኡ ኀቤነ ወንቤ ሰናይት ምድር ዘይሁበነ እግዚአብሔር አምላክነ። ቆላተ አጽቅ ብሎ ነበርና ለመድረሳቸው ምልክት ሊሆናቸው ደርሰው ሰልለው ለመምጣታቸው ማስረጃ የሆናቸው ዘንድ ከስንዴው ዛላ ከወይኑ ዘለላ ይዘውልን መጡ አሉ። እኛም አይተን ፈጣሪያችን እግዚአብሔር የሚያወርሰን አገር ያማረች የተወደደች አገር ናት አልን አሉት። ተራ ቁጥር 26 ወአበይክሙ አሪገ ወክህድክሙ ቃለ እግዚአብሔር አምላክክሙ። ነገር ግን ወደዛች አገር መውጣትን እናንተ እንቢ አላችሁ፣ ተወርሷታላችሁ ያላችሁ የእግዚአብሔርን ቃል ትእዛዝ አንሰማም አላቸው። ተራ ቁጥር 27 ወአንጐርጐርክሙ በውስተ ተአይኒክሙ ወትቤሉ እስመ ይጸልዐነ እግዚአብሔር አውፅአነ እምድረ ግብፅ ከመ ያግብአነ ውስተ እዴሆሙ ለአሞሬዎን ወከመ ይስርወነ። እግዚአብሔር በእውነት ጠልቶናልና በአሞሬዎንም እጅ ሊጥለንና ፈጽሞ ሊያጠፋን ከግብፅ ምድር አወጣን ብላችሁ በሰፈራችሁ ሁናችሁ አንጐራጐራችሁ አላቸው። ተራ አይቴ እንከን አድርግነና እንግዲህ ወዴት እንወጣለን ወዴትስ እንሄዳለን ብላችሁ አሰባችሁ ተጨነቃችሁ አላቸው። ተራ ቁጥር 28 ወባቱ አኀዊክሙ አካሃዲው ለልብክሙ ወይቤሉክሙ አብይ ሕዝብ ወብዙኃ ወይጸንዑ እምኔክሙ። ነገር ግን በዚያ ያሉት ወገኖች ፈጽመው ብዙ ናቸው፣ ከእናንተ ይበረታሉ ብለው ከእናንተ መካከል መርጣችሁ የላካችኋቸው የገዛ መልእክተኞቻችሁ አስፈሯችሁ አላቸው።
ወአህጉሪሆሙኒ አበይት ወወቶን ጥቅም ዘይበጽሕ እስከ ሰማይ ወርኢነ በህየ ደቂቆሙ ለእለ ያርብህ። አምባዎቻቸውም የጸኑ ናቸው፣ እስከ ሰማይ የሚደርስ ቅጽርም አላቸው። በዚያም የአርበኞችን ልጆች አየን ብለው ተናግረው ወንድሞቻችሁ ልቡናችሁን አሸፈቱት፣ አስካዷችሁ። ወደ ግብፅም እንድትመለሱ ክፉ ሐሳብን ያሳደሩባችሁ እነዚያ ጎበኞቻችሁ ናቸው አላቸው። ተራ ቁጥር 29 ወቤለክሙ ይትፍሩ ወይትደንግጹ እምኔሆሙ ያጠፉናል ብላችሁ ከእነሱ የተነሳ አትፍሩ አትደንግጡ አልኋችሁ። እናንተ ግን ልትሰሙኝ አልወደዳችሁም እንጂ። ተራ ቁጥር 30 እግዚአብሔር አምላክክሙ ውእቱ ይጸብለክሙ ምስሌክሙ ወውእቱ የሐውር ቅድመ ገጽክሙ በከመ ኩሉ ዘገብረ ለክሙ እምድረ ግብፅ። በምድረ ግብፅ ፈጣሪያችሁ እግዚአብሔር በግብፅ አገር እንዳደረገላችሁ ሁሉ በረድኤት ከእናንተ ጋር ሆኖ ጠላቶቻችሁን ይወጋላችኋል፣ ያጠፋላችኋል። ፊት አውራሪም ሆኖ በፊታችሁ ይሄዳልና አትፍሩ አልኳችሁ። ተራ ቁጥር 30 ወበውስተ ዝንቱ ገዳም ዘሪክሙ በከመ ሴሰየክሙ እግዚአብሔር አምላክክሙ በከመ ይሴሲ ብእሲ ውሉዶ በኩሉ ፍኖት እንተ ወርክሙ እስከ በጻይክሙ ውስተ ዝንቱ መካን። በዚህ ባያችሁት ምድረ በዳ ወደዚህ ቦታ እስካደረሳችሁ ድረስ በሄዳችሁበት ጎዳና ሁሉ አባት ልጁን እንደሚመግብ ፈጣሪያችሁ እግዚአብሔር እንዲሁ መና ከሰማይ ከደመና አውርዶ ውሃ ከድንጋይ እያፈለቀ እንደመገባችሁም ነገርኳቸው አለ። ተራ ቁጥር 32 ወኢያመንክምዎ በዝንቱ ቃል ለእግዚአብሔር አምላክክሙ ዘይሐውር ቅድሜክሙ ውስተ ፍኖት ከመ ይህራይ ለክሙ መካነ። እናንተ ግን የምትኖሩባትን አገር ከነዓንን ሊመርጥላችሁ በምትሄዱበት ጎዳና ሁሉ በፊታችሁ የሚሄድ ፈጣሪያችሁ እግዚአብሔርን ከቶ ፈጽሞ አላመናችሁበትም ነበር አላቸው። ተራ ቁጥር 33 ወይምራህክሙ ሌሊተ በእሳት ከመ ያርኢክሙ ፍኖተ ዘተሐውሩ ባቲ መዓልተ በደመና። ይምራይክሙ ሌሊተ በእሳት ወመዓልተ በደመና ከመ ያርኢክሙ ፍኖተ ዘተሐውሩ ሲል ነው። የምትሄዱበትን ጎዳና ያሳያችሁ ዘንድ ቀን በአምደ ደመና ሌሊትም በአምደ ደመና ይመራችሁ ዘንድ በፊታችሁ የሚሄድ እሱን አላመናችሁበትም ነበርና አላቸው። ይህም የሚላቸው እስራኤል ከግብፅ ምድር ሲወጡ እግዚአብሔር በሰባት ደመና ጋርዶ ነበረ ሲመራቸው የነበረው። ያም ሰባት ደመና በላይ ያለው ፀሐይ እንዳያቃጥላቸው፣ በምድር ያለው እሾህ እንዳይወጋቸው፣ እንቅፋት እንዳይመታቸው፣ በቀኝና በግራ በጎንና በጎን ያለው ነው ነፋስ እንዳይገባባቸው፣ በፊትና በኋላ ያለውም እንዲሁ ነፋስ እንዳይገባባቸው፣ ጠላትም እንዳያያቸው ነበረ። ሰባተኛው ደመና ከፊት ከፊት እየመራ ቀን መንገድ ሲጠርግላቸው የሚውል ማታ መብራት ሆኖ የሚያበራላቸው፣ ውሃ ሲጠማቸውም በየነገዳቸው የውሃ ምንጭ እየሆነ በየፊታቸው የሚቀርብላቸው ነበረ። አለትም ነበረ። ይህንንም ሐዋርያ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 10 ላይ እንደ ተናገረው ይገልጻል። ተራ ቁጥር 34 ወሰማ እግዚአብሔር ቃለ ነገርክሙ ሰማ ወመሃለ ወይቤ ከመ ኢይሬእዋ እሉ እደው ለይቲ ምድር ቡሩክ ዘመሃልሁ ለአበዊክሙ ዘእንበለ ካሌብ ወልደ ዮፎኒ። እግዚአብሔርም የተናገራችሁትን ነገር ሰምቶ ቃለ ነጎድጓድክሙ ይላል። ያንጎራጎራችሁትን እንጎድጓዷችሁን ሰምቶ ከዮፎኒ ልጅ ከካሌብ በቀር እኒህ ሰዎች ለአባቶቻችሁ የማልሁላቸው ያችን የከበረች አገር አይወርሷትም ብሎ ማለ። ተራ ቁጥር 33 ወውቱ ዘይሬያ ወሎቱ እሁባ ለይቲ ምድር እንተ ውስቴታ አድገ ወለደቂቁ እስመ ኀበ እግዚአብሔር ውእቱ ልቡ።
እሱ ልቡናው በአምልኮት ከእግዚአብሔር ጋር አንድ ነውና ያችን የሰለላትን አገር ለእሱና ለልጆቹ አወርሳለሁ። ገብቶ የሚያያት እርሱ ብቻ ነው እንጂ እነዚህ አላመኑብኝምና ያችን ምድር ለልጆቻቸው አወርሳለሁ ብዬ ለአባቶቻቸው እንደማልኩላቸው እነዚህን ያችን አገር አላስረግጣቸውም፣ በበረሃ እንደ ቅጠል አረግፋቸዋለሁኝ እንጂ አለ አላቸው። ተራ ቁጥር 36 ወኪያየኒ ታማአኒ እግዚአብሔር በእንቲአክሙ ወይቤለኒ አንተኒ ኢትበውህየ። እናንተን ብቻ ሳይሆን እግዚአብሔር እኔንም በእናንተ ምክንያት ተቆጥቶ አንተም እንጂ ብትሆን ወደዚያች አገር አትገባም፣ ያችን አገር ገብተህ በእግርህም አትረግጣትም አለኝ አላቸው። ተራ ቁጥር 37 እስመ ኢያሱ ወልደ ነው ዘይቀውም ቅድሜከ ውእቱ ዘይበውህ ኢኪያሁ አጽንኦ ወውእቱ ያወርሶሙ ይእተ ምድረ ለእስራኤል። በፊት የሚቆም ማለት በአንተ ምትክ የሚተካ የነዌ ልጅ ኢያሱ ወደዚያች አገር እነሱን መርቶ የሚገባ እሱ ነውና እሱን አጽናው። እሱም ያችን አገር ለእስራኤል ያወርሳቸዋል። ዘኪያሁ አጥንኦ ወውእቱ ያወርሶሙ ይእተ ምድረ ለእስራኤል። እሱን አጽናው አበርታው አለ። ተራ ቁጥር 38 ወደ ቂቅክሙ እለ ትቤሉ ይፄወው ወኩሉ ሕፃን ንዑስ ዘኢየአምር ሰናይተ ወእኪተ እሙንቱ ይበጉ እየወልዎሙ እሁባ ወእሙንቱ ይወርስዋ ለምድር። ይማረካሉ የምትሏቸው ልጆቻችሁ ዛሬ ክፉና በጎ ለይተው የማያውቁ ታናናሾቹ ልጆቻችሁ ሁሉ እነሱ ወደዚያች አገር ይገባሉ። እናንተ ግን ከዚያች አገር ሳትደርሱ እንዲሁ በበረሃ እንደ ቅጠል ረግፋችሁ ትቀራላችሁ አላቸው አለ። እኔም ለእነሱ ስርዓት አለው፣ እነሱም ይወርሷታል። እነዚህ ምንም ክፉና በጎ የማያውቁ ሕፃናቶቻችሁ ልጆቻችሁ ይወርሷታል እንጂ እናንተ ግን ያችን አገር አትወርሱም አለ። ተራ ቁጥር 39 ዋንትሙ ተመየጡ ወገአዙ ውስተ ገዳም ፍኖተ ባሕረ ኤርትራ። እናንተ ግን ተመልሳችሁ በኤርትራ ባሕር ጎዳና ወደ ምድረ በዳው ተጓዙ አልኋችሁ። ተራ ቁጥር 40 ወአውሳይክሙኒ ወትቤሉኒ አበስነ ቅድመ እግዚአብሔር አምላክነ የአርነ አርግነነ ወንትቃተል ወንገብር ኩሎ በከመ አዘዘነ እግዚአብሔር አምላክነ። በፈጣሪያችን በእግዚአብሔር ፊት በድለናልና አሁንም ወጥተን እንዋጋለን፣ እርሱ እንዳዘዘን ሁሉን እናደርጋለን ብላችሁ መለሳችሁልኝ አላቸው። ያን ጊዜ እስራኤል የላኳቸው መልእክተኞቻቸው ሀገሪቱ የማትቀመስና የማትወረስ በዛች ሀገር ያሉት አሕዛብ ኃያላን እንደሆኑ አስፈርተው ሲነግሯቸው ወደ ግብፅ ምድር እንመለስ ብለው ነበርና በኋላ ግን ተጽናንተው ያለ ጊዜው እንዋጋለን ብለው እምቢ አሉ። ሙሴ አይሆንም ሲላቸው ይሆናል ብለው ተጋፍተው ሄዱ። እነሱ ግን በዚያው አመድ ሁነው ቀርተዋል። ስለዚህ ነው ተራ ቁጥር 40 ወነሳይክሙ ብእሲ ንዋየ ሀቅልክሙ ወአረግሙ ውስተ ደብ። ይህንንም ብላችሁ አይሆንም ብላችሁ አልቀረላችሁም። እያንዳንዱ ሰው ጋሻ ጦራችሁን ይዛችሁ ወደ ተራራው ወጣችሁ አለ። ተራ ቁጥር 42 ወይቤለኒ እግዚአብሔር በሎሙ ይትዕርጉ ወይትቃተሉ እስመ ኢሃለውኩ ምስሌክሙ ከመ ይትቀጥቀጡ ቅድመ ገጽክሙ። አሁንም እግዚአብሔር እኔ ከእናንተ ጋር በረድኤት የለሁኝምና ከእናንተ ጋራም በረድኤት አብሬ አይደለሁኝምና በጠላቶቻችሁ ፊት እንዳትወድቁ ወጥታችሁ አትዋጉ በላቸው አለኝ። እኔም የምነግራችሁ እናንተ እምቢ አላችሁ። እምቢ ብላችሁም ወጣችሁና ተዋጋችሁ አለ። ተራ ቁጥር 43 ወነገርኩክሙ ወኢሰማዕክሙኒ ወተአወርክሙ ቃለ እግዚአብሔር ወተሃየልክሙ ወአረግሙ ውስተ ደብ። እኔም የእግዚአብሔርን ትእዛዝ ነገርኳችሁ፣ እናንተ ግን አንሰማም ብላችሁ የእግዚአብሔርን ትእዛዝ ቸል ብላችሁ ተጋፍታችሁ ሂዳችሁ ወደ አሞሬውን ተራራ ወጣችሁ።
ተራ ቁጥር 44 ወወፁ አሞሪዎን ለይነብሩ ውስተ ውእቱ ደብር ወተቀበሉ ክሙ። ያን ጊዜ በዚያ ተራራ የሚኖሩ የአሞሪዎን ሰዎችም ወጥተው በጦርነት ተቀበሏችሁ። ወአንትኡክሙ ወሰደዱክሙ ወነደፉክሙ ከመ ንህብ ወወግኡክሙ እምሴይር እስከ ሄርማ። እነሱም ድል ነስተው አባረሯችሁ። እናንተም ድል ተነሳችሁ። እንደ ቀትር ንብ ሆነው ተዋግተው ከሴይር እስከ ሄርማ ፈጽመው ወጓችሁ። ተራ ቁጥር 45 ወነበርክሙ ወበከይክሙ ቅድመ እግዚአብሔር ወኢሰማክሙ ቃለክሙ ወይነጸረክሙ። ድል ከተነሳችሁ በኋላ ግን ተቀምጣችሁ በእግዚአብሔር ፊት አለቀሳችሁ። ነገር ግን እግዚአብሔር ከፈቃዱ ወጥታችሁ አዝናችኋልና ልቅሷችሁን ከቶ አልሰማችሁም። አስቀድሞ በመጀመሪያ እኔ በረድኤት ከእናንተ ጋር የለሁኝምና ድል ትሆናላችሁ፣ ታልቃላችሁ፣ አትሂዱ፣ አትዋጉ ብሏችሁ ነበረ። ግን እናንተ ቃሉን አንሰማም ብላችሁ ሄዳችሁ ተዋግታችሁ አለቃችሁ። ካለቃችሁ በኋላ ብታለቅሱም እግዚአብሔር አስቀድሜ ነግሬያችሁ ነበርና አሁንም ልቅሷችሁን አልሰማችሁም አላቸው። ተራ ቁጥር 46 ወነበርክሙ ውስተ ቃዴስ ብዙኃ መዋዕለ አምጣነ ነበርክሙ ቀድሞ የኖራችሁትን ያህል በቃዴስ በርኔ ብዙ ዘመን ተቀምጣችሁ ኖራችሁ አላቸው። ኦሪት ዘዳግም ምዕራፍ 1 እዚህ ላይ ተፈጸመ። ወደፊት ምዕራፍ 2 እንቀጥላለን። ይቆየ